ሚስተር ቢስትን ከብዙ ዓመታት በፊት ልታውቁት ትችላላችሁ። ነገር ግን በዚህ ቪዲዮ የምነግራችሁን ሚስተር ቢስት ያደረጋቸውን ነገሮች መቼም ሰምታችሁ አታውቁም። በተለይ ከ1 እስከ 10 የምናያቸው ነገሮች እጅም በአፍ የሚያስጭኑ ናቸው። ላይክ እና ሰብስክራይብ እንዳይረሳ። ወደ ቪዲዮው ከ20ኛው ስንጀምርም ሚስተር ቢስት የናቀውን $1 ቢሊዮን እናገኛለን። አንድ ሰሞን የተለያዩ ድርጅቶች የሚስተር ቢስትን የዩቲዩብ ቻናል ለመግዛት $1 ቢሊዮን አቅርበውለት ነበር። ይህም በዩቲዩብ ታሪክ ታይቶ የማይታወቅ ሲሆን ሚስተር ቢስት ግን በዚህ ሐሳብ አልተስማማም። You've been offered $1 billion for your YouTube channel. With all the companies, yeah. And I'm like, oh, that sounds enticing, but I don't know if I want to work for my YouTube channel. በመቀጠል ደግሞ ብዙ ሰዎች መነጋገሪያ ስላደረጉት የሚስተር ቢስት ጥርስ ልንገራችሁ። የሚስተር ቢስት የተለያዩ ቪዲዮዎች ላይ የጥርሶቹ ቅርጽ በጣም ይለያያል። አንድ ሰሞንም ሚስተር ቢስት ጥርስ የለውም የሚሉ ወሬዎች ሲናፈሱ ነበር። His teeth change in the video. A normal human smile, we have some unevenness, we have some crooked, a normal tooth situation. Who is this? ከዚህ በኋላም የተለያዩ ታዋቂ ሰዎች የሚስተር ቢስት ጥርስ ላይ ሐሳብ የሰጡ ሲሆን የጥርስ ሐኪሞች ሳይቀር ሚስተር ቢስት የተፈጥሮ ጥርስ የለውም ብለው ተናግረዋል። ይህ ወሬ ከተሰማበት ጊዜ ጀምሮ የተለያዩ የሚስተር ቢስት አድናቂዎች ኮሜንት ላይ እየገቡ በጥርሱ ሙድ መያዝ ጀመሩ። በዚህ የተረበሸው ሚስተር ቢስትም የዩቲዩብ ኮሜንት ላይ ስለ ጥርስ መጻፍ እንዳይቻል ቲዝ የሚለውን ቃል ብሎክ አድርጎታል። ታዲያ ሚስተር ቢስት ጥርስ ከሌለው ቪዲዮዎቹ ላይ የምናየው ምንድነው እያላችሁ ይሆናል። የሚስተር ቢስት ቪዲዮዎች ላይ የምታዩት ጽድት ያሉ ጥርሶችም ትክክለኛ ሳይሆኑ በኤአይ ኤዲት የተደረጉ ናቸው። በዚህም ሚስተር ቢስት በብዙዎች ተሰድቧል። 18ኛ ላይ ደግሞ ሚስተር ቢስት ሊታሰር የነበረበትን ሁኔታ እናገኛለን። ለዚህ ምክንያቱም ከሌላ ብራንድ ጋር ተመሳሳይ ስም ያለው ቸኮሌት በማስተዋወቁ ነበር። በ2023 ሚስተር ቢስት ዲዝነትስ የተሰኘ ቸኮሌት መሸጥ ጀምሮ ከመጠን በላይ ሲያስተዋውቀው ነበር። These nuts taste so good. Nut tap. That's good nuts. ከትንሽ ቆይታ በኋላም ፍሎሪዳ ውስጥ የሚገኝ ዲዝነትስ የተሰኘ ካምፓኒ ሚስተር ቢስት የብራንድን ስም ሰረቀኝ ብሎ ይከሳል። ፍርድ ቤትም በዚህ ሐሳብ ይስማማና ዲዝነትስ የተሰኘ ቸኮሌት እንዳይሸጥ ሚስተር ቢስትን ያግደዋል። በተጨማሪም ሚስተር ቢስት የተወሰኑ ወራትን በእስር ሊቀጣ የነበረ ቢሆንም ወዲያው ግን ሽያጩን በማቆሙና ባለማወቅ ስለሆነ እስሩ ተሽሮለታል። በመቀጠል ደግሞ ሚስተር ቢስት የተሳተፈባቸውን አስገራሚ ትወናዎች ልንገራችሁ። ሚስተር ቢስት ዩቲዩበር ብቻ ሳይሆን በተለያዩ ጊዜያት ትወናዎች ላይ ተሳትፏል። ለምሳሌ ታዋቂ በሆነው የማሪያ የሚውዚክ ቪዲዮ ላይ ተሳትፏል። የኤንኤፍኤል ማስታወቂያዎች ላይ ተውኗል። እንዲሁም ብዙዎቻችን ሕፃን እያለን የምንወዳቸው ኩንግፉ ፓንዳና ኒንጃ ተርትልስ የተሰኙ ፊልሞች ላይ የድምፅ አክተር ሆኖ ተሳትፏል። 16ኛ ላይ ደግሞ ሚስተር ቢስት $2 ሚሊዮን ያጣበትን ጊዜ እንመልከት። በጊዜውም በሚሊዮኖች የሚቆጠሩ ሰብስክራይበሮችን ያገኘው ሚስተር ቢስት ከዩቲዩብም አሪፍ ብር እያወጣ ነበር። ቤት ውስጥም በጣም ብዙ ውድ ዕቃዎችን ያስቀመጠ ሲሆን ይህንን ያጠኑት ሌቦችም እሱ በሌለበት ቤት ውስጥ ገብተው ላፕቶፕና ካሜራዎችን እንዲሁም በውድ የገዛውን ቢትኮይን ዘርፈው ታምልጠዋል። Someone broke in and stole all my clothes. Oh, and he also took my Bitcoin at the time too. So I had like a laptop like this. Yeah. Like right here was just written my private key. I thought that's why my house got robbed because I also just recently tweeted about it. There was like $2 million, which was every dollar to my name at that point. And I'm like crying as I'm loading it up and my heart is pounding. I'm like, please, it's there. በመቀጠል ደግሞ ሚስተር ቢስት በብዙዎች እየታወቀ ሲመጣ ያጋጠመውን ችግር ልንገራችሁ። ብዙ ሚሊዮን ሰብስክራይበር ያለው ሚስተር ቢስት ከቤቱ ወጥቶ የተለያዩ ቦታዎች ሲሄድ ከስር የሚከታተሉት ሰዎች አሉ። ለዚህም ዲስኮርድ የተከፈተ ሲሆን በየሰከንዱ ሚስተር ቢስት የት እንዳለና የት እንደገባ መረጃ ይለቀቃል። ሚስተር ቢስት እንዳለውም አንድ ቀን የጥርስ ሳሙና ለመግዛት ሱቅ ውስጥ ይገባል። በጊዜውም የሚስተር ቢስት ሎኬሽን የሚለቀቅበትን ዲስኮርድ ሲከታተል የነበረ አንድ ሕፃን ሚስተር ቢስትን ተከትሎ ይሄድና ያገኘዋል። ለሚስተር ቢስትም አንተን የምንከታተልበት ዲስኮርድ ተከፍቷል ብሎ ያሳየዋል። በዚህም ሚስተር ቢስት በጣም የፈራ ሲሆን እኔን ሊያጠቃኝ የሚፈልግ ሰውም በቀላሉ ያገኘኛል፣ ስለዚህም እኔን መከታተላችሁን አቁሙ ብሏል። በተጨማሪም ሚስተር ቢስት ይህን ፍራቻ ብዙ ጠባቂዎችን የሚቀጥር ሲሆን በወራት ብቻም ሚሊዮኖችን ጋርዶች ላይ ያወጣል። We have lots of security. You would be surprised to see the amount of money I spend a year on security. In some months I spend over $1 million on security. 14ኛ ላይ የምነግራችሁ ደግሞ በጣም አስፈሪ የሆነውን ሚስተር ቢስት ከሞት ያመለጠበትን ሁኔታ ነው። በ2023 ሚስተር ቢስት የታይታኒክ መርከብን ለመጎብኘት ግብዣ ተደርጎለት ነበር። በጊዜው ሚስተር ቢስት በሐሳቡ አልተስማማም። ከቆይታ በኋላም ለጉብኝት የሄዱት ሰዎች ላይ ያልታሰበ ነገር ተፈጠረ። Breaking news, the tragic end to that deep sea dive to the wreckage of the Titanic. Now the world is grieving the loss of all 5 people on board. ሁሉም ሳብማሪና ውስጥ የነበሩ ሰዎች ህይወታቸው ያለፈ ሲሆን ሚስተር ቢስትም ከነዚህ ውስጥ አንዱ ሆኖ ነበር። በመቀጠል ደግሞ ማንም የማያውቀውን ሚስተር ቢስትን ያሰቃየውን በሽታ ልንገራችሁ። ሚስተር ቢስት 15 ዓመቱ ላይ ጀምሮ በከፍተኛ ሁኔታ ታመመ። በጊዜውም ከ81 ኪሎ ባንዴ 67 የገባ ሲሆን ካልጋው ተነስቶ መንቀሳቀስም በጣም ከብዶት ነበር። It was like a frail little twig. I mean, I barely
could get out of bed. I had no energy to do anything. I didn't even want to go to school. ነገር ግን ከቆይታ በኋላ ታክሞ ድኗል። 12ኛ ላይ ደግሞ የምናየው በጣም አስገራሚውን የሚስተር ቢስትን ጽናትና ጥንካሬ ነው። ሚስተር ቢስት ገና በሰዎች ከመታወቁ በፊት ዩቲዩብ ላይ ለ15 ዓመታት ለፍቷል። በጊዜውም ሳይታሰብ አንድ ቪዲዮ ቫይራል ይወጣና ህይወቱን ለዘላለም ይቀይረዋል። I'm about to count to 100,000. To be honest, no one on YouTube has ever done something that stupid. Just counting for 40 hours. Let's 1, 2, 3. It garnered a ton of attention. 100,000. What am I doing with my life? ሚስተር ቢስትም ለ40 ሰዓታት ራሱን እየቀረጸ ከ1 እስከ 100,000 ያለምንም መቆራረጥ ቆጥሯል። በቀጣዮቹ ቀናትም ቪዲዮዎቹ በብዙዎች መታየት ጀመሩ። በመቶ ሺዎች የሚቆጠሩ አዳዲስ ተከታዮችንም አገኘ። ከዚህ በኋላም በተከታታይ ተመሳሳይ ቪዲዮዎችን የለቀቀ ሲሆን እነዚህም በሚሊዮኖች ታዩ። 11ኛ ላይ የምነግራችሁ ደግሞ የሚስተር ቢስትን የመጀመሪያውን ሰብስክራይበር ነው። ይህ ሰውም ክሪስ ታይሰን ይባላል። ሚስተር ቢስት ራሱን ክሪስን አስታውሰዋለሁ ያለ ሲሆን በጣም እንደሚወደውም ነግሮታል። በመቀጠል ደግሞ ማንም የማያውቀውን የሚስተር ቢስትን ማንነት ልንገራችሁ። ሚስተር ቢስት በከፍተኛ ሁኔታ የቁማር ሱስ አለበት። በተለይም በዩቲዩብ ሚሊዮኖችን ማግኘት ሲጀምር ወደ ቁማር የገባ ሲሆን ለዚህም የተለያዩ ማስረጃዎች አሉ። In uncomfortable positions, like even if I have cards, I'll just shove all in, and I just know that like there are just certain people who just don't like that, and so then they fold a bunch, and I just slowly take money. So I usually just target those players and just like put a lot of pressure on them. የተለያዩ የሚስተር ቢስት ጓደኞችን መክረውት በትንሹም ቢሆን ቁማር መጫወት አቁሟል። 9ኛ ላይ ደግሞ ሚስተር ቢስት ዓለምን የዋሸበትን ሁኔታ ልንገራችሁ። ሚስተር ቢስት አብዛኛውን ጊዜ የእርዳታ ቪዲዮዎችን በመስራት ይታወቃል። አንድ ሰሞንም ለ1000 ማየት ለተሳናቸው ሰዎች ሙሉ ወጪያቸውን ሸፍኜ አሳክማቸዋለሁ በማለት የዩቲዩብ ቪዲዮ ሰርቶ ነበር። ይህ ቪዲዮም በብዙ ሚሊዮኖች ታይቶ በጣም ብዙ ብር ሰራ። ነገር ግን ሚስተር ቢስት የገባውን ቃል ያጥፍና ለእርዳታ ሰጣለሁ ያለውን ብር ሳይሰጥ ይቀራል። በዚህም በጣም ብዙ ሰዎች የሰደቡት ሲሆን የአይን ሰርጀሪ የሚሰራ አንድ ዶክተርም ሶሻል ሚዲያ ላይ ወጥቶ Mr. Beastin አዋርዶታል። You might have been one of the 170 million viewers of the Mr. Beast video where he takes credit for and claims to have paid for 1,000 eye surgeries. We have yet to receive a penny from Mr. Beast or anyone mentioned in that video. Like, what is going on here? ከዚህ በኋላ ሚስተር ቢስት በብዙዎች ተጠላ። ከሁሉ ነገር በላይ የሚገርመው ደግሞ ሚስተር ቢስት ስለ ጉዳዩ ችላ ማለቱ ሲሆን ይህም የበለጠ ህዝቡን አናደደ። የተለያዩ የሐኪም ቤቱ ባለሙያዎችም ቪዲዮ እየሰሩ በሚስተር ቢስት ይቀልዱበት ነበር። Mr. Beast, we want to say thank you again for the 1,000 eye surgeries that you provided around the world. ጫና የበዛበት ሚስተር ቢስትም በመጨረሻ ገንዘቡን ለሆስፒታሉ ያስረክባል። So they wired $124,000 this morning. Thank you to Jimmy and the team for fixing the problem so quickly. በመቀጠል ደግሞ ሚስተር ቢስት እንዴት እንደታሰረ እንመልከት። በ2017 ሚስተር ቢስት ቫይራል መውጣት ጀምሮ ነበር። በጊዜውም ከዩቲዩብ አሪፍ ገንዘብ እያወጣ ስለነበር የስፖርት ካር ለመግዛት ይወስናል። ቺን የገዛትን BMW መኪናም እየነዳ ያለ አንድ ሰው ከጎኑ መጥቶ እንወዳደር ይለዋል። የያዛትን መኪና ፍጥነት የሚያውቀው ሚስተር ቢስትም በሐሳቡ ይስማማና ውድድሩ ይጀመራል። ሚስተር ቢስትም መኪናዋን በ22 ማይል ፐር አወር እየነዳት ነበር። እዛ ቦታ ላይ ግን የፍጥነት ሊሚቱ 70 ነው። ትንሽ ከተወዳደሩ በኋላ የፖሊስ መኪና ከየት መጣ ሳይባል ብቅ ማለት ጀመረ። በጊዜው ሚስተር ቢስት ሲታሰርና ከቀናት በኋላ $100,000 ይለቀቃል። 7ኛ ላይ ደግሞ የምናየው በጣም አስደንጋጩን ሚስተር ቢስት ለእርዳታ ያወጣውን ገንዘብ ነው። በተለያዩ ጊዜያት ሚስተር ቢስት የብዙ ሰዎችን ህይወት ቀይሯል። ዓለማችን ላይም በእርዳታ ዘርፍ ስሙ የሚጠራ ዋነኛ ሰው ነው። በተለያዩ የአፍሪካ ሀገራትም ትምህርት ቤቶችን ከማስገንባት ጀምሮ ዝቅተኛ ኑሮ ላላቸው ተማሪዎች የምግብ ድጋፍ ያደርጋል። የተለያዩ መረጃዎች ላይ እንዳየሁትም ሚስተር ቢስት ከ2020 ጀምሮ $50 ሚሊዮን ለእርዳታ ወጥቷል። ይህም ማለት በየዓመቱ እስከ 10 ሚሊዮን ያወጣል ማለት ነው። ይህም በጣም ብዙ ገንዘብ ነው። 6ኛ ላይ ደግሞ ሚስተር ቢስት የቻንድለርን ህይወት እንዴት እንደቀየረው ልንገራችሁ። ይህን ሰው እንደምታውቁት የሚስተር ቢስት ጓደኛ ሲሆን አብዛኞቹ ቪዲዮዎች ላይ ይገባል። ነገር ግን ቻንድለር የሚስተር ቢስት ቪዲዮዎች ላይ ከመግባቱ በፊት የሚስተር ቢስት የጽዳት ሰራተኛ ነበር። And Chandler, the other guy, was my janitor, and we had him in a video because someone like backed out or something. So we were like, "You're here, just go in." And then he said one line like, Can I throw my poop? But people thought that was the funniest thing ever. And so now my janitor is one of our people. አንድ ቀንም ቻንድለር የሚስተር ቢስት ቪዲዮ ላይ ይገባና ሰዎች በጣም ይወዱታል። ይህን የተመለከተው ሚስተር ቢስትም ሁሌም ቻንድለር ጋር ቪዲዮ መስራት ጀመረ። የቻንድለር ህይወትም በጣም የተቀየረ ሲሆን በአሁኑ ሰዓትም ከ20 ሚሊዮን በላይ አድናቂዎች አሉት። 5ኛ ላይ የምናየው ደግሞ ሚስተር ቢስት የገነባውን ትልቅ ከተማ ነው። በተለያዩ ጊዜያት ሚስተር ቢስት ስራዎቹን ለማሻሻል ይጥራል፣ ለዛም ተግቶ ይሰራል። በ2025 ግን ማንም ሰው ያልጠበቀውን ትልቅ ከተማ ሰርቶ ህዝቡን ጉዳስ ብለዋል። እዚህ ቦታ ላይም ቢስት ጌም የተሰኘ ቻሌንጅ ያዘጋጅና ፕራይም ቪዲዮ የተሰኘው ትልቅ የቪዲዮ ካምፓኒ ላይ ያስተላልፍ ነበር። በመቀጠል ደግሞ ማናችሁም ማጠብቁትን የሚስተር ቢስትን ህይወት ልንገራችሁ። ሚስተር ቢስት እንዳለው ሀብት ከሆነ
ቅንጡ ኑሮን መኖር የሚችል ባለሀብት ነው። ነገር ግን አንድ ቀን ቤቱን ባስጎበኘበት ቪዲዮ ብዙዎችን ያስደነገጠ አኗኗሩን አሳይቷል። ለስራዬ የሚያስፈልገኝን ነገር ቤቴ ውስጥ ካገኘው ብዙም አልጨነቅም ያለው ሚስተር ቢስት ቅንጡ ኑሮን ከጀመርኩ ከስራዬ ይዘናጋለሁ ብሎ ተናግሯል። አሁን ደግሞ ሚስተር ቢስት ራሱን ደሃ ብሎ የጠራበትን ጊዜ እንመልከት። ሚስተር ቢስት አንድ ኢንተርቪው ላይ ቀርቦ እያለ እኔን አለባበሴንና የምነዳቸውን መኪናዎች ስትመለከቱ ሀብታም ልመስላችሁ እችላለሁ፣ ነገር ግን በጣም ደሃ ነኝ ብሎ ተናግሯል። ጨምሮ እንደተናገረው ከዩቲዩብ እና ከተለያዩ ፕሮሞሽኖች የማገኘውን ገንዘብ ወዲያው ሌላ ቪዲዮ እሰራበታለሁ ያለ ሲሆን እጄ ላይም ካሽ ማስቀመጥ አልወድም ብሏል። የሚስተር ቢስት ሀብትም ያለው ንብረቶች ላይ ነው እንጂ እጁ ላይ ምንም ብር የለም። ሁለተኛ ላይ የምነግራችሁ ደግሞ ቀደም ብዬ ስላነሳሁት ቢስት ጌም ስለተሰኘው ውድድርና ስለሰበራቸው ሪከርዶች ነው። በ2024 ቢስት ጌም የተሰኘው ውድድር ሲዘጋጅ ከ100 ሚሊዮን ዶላር በላይ ወጥቶበታል። ይህ ገንዘብም ከእጥፍ በላይ ሆኖ ወደ እነ ሚስተር ቢስት ተመልሷል። በጊዜውም ጊነስ ወርልድ ላይ 44 ሪከርዶችን በመስበር ብዙዎችን አስገርመዋል። ይህ ማለትም በጣም ብዙ ሲሆን የዓለም ትላልቅ ዩቲዩበሮች ሪከርድ ቢደመርም እንኳን ከሚስተር ቢስት አይበልጥም። አንደኛ ላይ ደግሞ የምናየው ሚስተር ቢስት ህይወቱን ሊያጣ የነበረበትን ሁኔታ ነው። አንድ ቀን ሚስተር ቢስት እና ጓደኛው ወደ ኖርዝ ካሮሊና እየሄዱ ነበር። በጊዜውም መኪናውን እየነዳ የነበረው ጓደኛው እንቅልፉ ይመጣና መኪናውን መቆጣጠር ያቅተዋል። ሚስተር ቢስትም እንደምንም ብሎ የመኪናውን መሪ አዙሮ ግድግዳ ጋር ያጋጩ ሲሆን በጊዜውም በከፍተኛ ሁኔታ ተጎድቶ ነበር። Go right on the road, just get hit 70 miles an hour. So I just yoinked the wheel to the right, so we just slammed into a concrete wall, and that just stopped the car. Yeah, and then my head's like bleeding, and I have marks everywhere. የዛሬ ቪዲዮአችን ይህንን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።